ሰላም ጤና ይስጥልኝ ወደ 8ኛ ክፍል ተማሪዎች 3 ጥያቄዎችን እንሰራለን። እነዚህ 3 ጥያቄዎች ወሳኝ ናቸው፣ ጠጠር ያሉ ናቸው፣ ማስተዋልን ይጠይቃሉ። እነዚህን 3 ጥያቄዎች እስኪ በተከታታይ እንስራ ለዛሬ። ይህ የሂሳብ ትምህርት ነው ከማሚ ማትስ ዩቲዩብ የሚቀርብላችሁ እንደሚከተለው ይሆናል። እሺ የመጀመሪያው ጥያቄ ምንድነው የሚለው አንድ if the length of edge of cube የሆነ ፕሪዝም ምኑ ደብል ሲሆን ኤጁ ደብል ቢሆን then increase of surface area እና ቮሊዩሙን ምን እንደሚመስል ነው የምናየው። እሺ እሱን ለማሳየት እዚህ ጋር ላሰራ እንዲያመች ያውና እንደዚህ ማለት ነው ጽንሰ ሐሳቡ። የመጀመሪያው ምስሏ ኤክስ ብትሆን እንግዲህ ኩብ ማለት ሁሉም ሳይዶቹ እኩል ይሆኑ ማለት ነው። ኤክስ 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 ከሆኑ እሺ የዚህ surface area of prism perimeter times h lateral surface area ማለት ነው። ከዛ ቤዝ ኤሪያዎች ደግሞ አሉ 2 times ቤዝ ኤሪያ 2 ቤዝ ኤሪያዎች ስላሉ ሶ p times h ማለት የዚች ምስል ፐሪሜትር ማለት x ሲደመር x ሲደመር x ሲደመር x 4x ይኖረናል 4x h ደግሞ ሄቱ ማለት ነው ሲባዛ በx 4x ስኩዌር 4x ስኩዌር ፕላስ ቤዝ ኤሪያ x ታይምስ x ስኩዌር በሁለት ስናበዛ 2x ስኩዌር ቶታል 6x ስኩዌር ይኖረናል። እሺ ደብል ሲሆንስ ይሄንን ምስል እንውሰድ። በቃ እያንዳንዳቸው ደብል ሆኑ። በዚህን ጊዜ ፐሪሜትር 2x 8x ይሆናል። ሄት ደግሞ 2x 16x ስኩዌር የሁለቱ ብዜት ፕላስ twice of ቤዝ ኤሪያ 2x times 2x 4x ስኩዌር then times 2 which is the area of one or lower base then 2 times እናደርገው ደግሞ upper base and lower base ሆነ ማለት ነው 8x square total 24x square። ስለዚህ ከሰርፌስ ኤሪያ አንፃር እንግዲህ ኤጁ ታይምስ ደብል ሲሆን lateral surface area total surface area or simply surface area 4 times ያድጋል። ወደ ቮሊዩሙ ስንሄድ x በነበረበት ጊዜ ቮሊዩም x ኮን ቮሊዩም ማለት ቤዝ ታይምስ ሌንግዝ ታይምስ ሄይት ማለት ነው። ይሄ x ስለሆኑ ኩብ ስለሆነ ምስሉ ሲምፕሊ x ኪዩብድ ያውና x ኪዩብድ የዚህኛው ደግሞ 2x ስለሆነ 3 times 2x times 2x 8x cubed. Therefore the edge is double 8 times of the first one ይሆናል። የመጀመሪያው በዚህ መልኩ አለቀ። ያላቸው ሪሌሽን ይሄን ይመስላል። ቀጣይ ጥያቄ ሲሊንደር ይሆንና ራዲየሱ ደብል ሲሆን እሱን ደግሞ እዚህ ያስቀመጥኩ። ራዲየሱ ደብል ሲሆን እቺ r ብትሆን አልኳችሁ። ይሄንኛው ደግሞ ራዲየሱ ደብል ሲሆን ማለት 2r ሲሆን ምንድነው የጠየቀው? ላተራል ሰርፌስ ኤሪያ እና ቮሊዩምን ነው። r በነበረበት ጊዜ ላተራል ሰርፌስ ኤሪያ which is equal to 2 times pi times r times h ነው ላተራል ሰርፌስ ኤሪያ። ስለዚህም ራዲየስ ኢዝ r ስለሆነ the first one is 2 pi r h። እሺ ደብል የሆነውስ ራዲየሱ 2r ሆነ። so lateral surface area 2 times pi times r times h ስለሆነ ራዲየሷ ምን ሆናለች? 2r ስለሆነች እነዚህን ስናበዛቸው 4 pi r h። therefore the radius of cylinder is doubled, the lateral surface area also double ይሆናል። ይሄ 2h
2 ፓይ አር ኤች ነበር። ይሄ 4 ሲሆን ደብል ሆነ። እሺ ወደ ቮሊዩሙ ስንሄድ ቮሊዩም which is equal to base area times a height of cylinder. Therefore pi r square base area and height is h. Simply the volume of cylinder of the first one is simply pi r square times h. Okay, the second one is r is double. Therefore r is double, then 2r square, which means 4r square. Therefore 4r square means that now 4 pi r square times h. Therefore the radius of cylinder is doubled. Volume is 4 times of the first one. The lateral surface area of relation is twice, but with respect to volume is 4 times. The last one, እዚህ ጋር አንድ A4 የሆነ ሳይዝ ሺት ነው። ይሄ ልሙጥ ወረቀት የምንለው ማለት ነው። እንዴ A4 የምንለው እሱ ይሆንና እሺ ወደ ምስሉ አንዴ ልወስዳችሁ። ያውና ምንድነው እያለን ያለው ፔፐሩ ይሄ ነው። ሌትስ ሴይ ይሄ ነው ፔፐሩ እንበልና 10 በ6 የሆነ አንድ ወረቀት ያው ሐሳቡ ይሄንን ወረቀት እንደዚህ ባለበት ጠቅልለን እንዲህ አይነት ሲሊንደር ብንሰራና በቁመቱ ጠቅልለነው ልክ ይሄንን ወረቀት እንዲህ አይነት ሲሊንደር ብንሰራ ያላቸው ሪሌሽን with respect to volume ምን ይመስላል? የትኛው ይበልጣል ከበለጠ ማለት ነው እየጠየቀን ያለው። እኩል ወይንስ እኩል ናቸው? ፔፐሩ በቁመቱና በወርዱ ሲሊንደር ስንሰራበት ነው እያለን ያለው። እንግዲህ ሲሊንደሩ ያውና ይሄን ይመስላል። አሁን የዚህን ሐሳብ እንይ። circumference which is equal to 2 pi r circumference እና circumference ስንት አደረግናት? ከላይ ስለሆነች ያው እቺ ወረቀት ወደዚህ 10 ብንላት ብያችኋለሁ። እቺ 10 ብትሆን ሲሊንደር እንደዚህ በመናደርግበት ጊዜ እቺ ሌንግዝ ወደ circumferenceነት ትቀየራለች አይደል? እሷ 2 pi r 10 ነች። ልብ በሉ። የዚህኛዋ ደግሞ በዚህ በኩል ስለምንጠቀልላት 2 pi r h 6 ይሆናል። የዚህ ሄቱ 6 ሲሆን የዚህኛው ሲሊንደር ሄቱ በዚህ በኩል ስለሆነ የምንጠቀልለው ይሄን ሄት ነው የምንወስደው 10 ይሆናል። አሁን በዚህ እንግባባና እንሄድ። እንግዲህ circumference which is equal to 2 pi r circumference which is equal to 2 pi r, therefore 2 pi r is 10. Then radius which is equal to over pi r over pi r. Oh okay, over pi r ሳይሆን radius which is equal to over 2 pi both sides r ብቻ እንድትቀር ማለት ነው። እና ምን ሆነ 2 by 2 ካንስል ይሆንና ራዲየሱ ድራይቭድ አድርገን ስናወጣ 5 over pi ራዲየስ እናገኛለን። አሁን ወደ ቮሊዩም እንሄድ። volume which is equal to base area times height, that is pi r square times h. Okay, r is what? 5 over pi. Therefore 5 over pi square means that 25 pi square. Then and 1 pi cancel out by 1 pi, therefore the remaining pi is in here. Then the remaining of nominator is 25 times 6. 25 times 6 which is equal to 150 150 pi ሆነ የዚህ ቮሊዩም። የዚህኛው ቮሊዩም ደግሞ ምን ሆነ? circumference that is 2 pi r 6 ሆናለች። r which is equal to over 2 pi ስናደርግ radius is 3 over pi.
therefore volume which is equal to pi times r square times h radius ደግሞ ስንት ሆናለች 3 over pi that is 3 over pi square is 9 pi square okay 9 pi square ሆነች አይደለ so አንዷ pi በአንድ pi ካንስል ስለምትሆን አንድ pi ከታች ትቀረናለች 9 times 10 is 9 or 90 over pi therefore the first one is 150 over pi or 150 divided by 3.14 the second one is 90 divided by 3.14 there and which one is the largest the first one therefore the conclusion of this question from this property is by the same lateral surface area the object is sit on the highest radius the volume is the highest ይሆናል ማለት ነው በተመሳሳይ በሆነ ቁስ በመሬት ጋር የሚቀመጠው ራዲየሱ ማለት ነው ራዲየሱ በተለቀ ቁጥር ቮሊዩም የይዘቱ መጠን ሃይ ይሆናል ማለት ነው ራዲየሱ ከሚያንስ ይልቅ ለበበሉ በዛው ማቴሪያል ነው ሌላ ቁስ ቀይረን አይደለም መምህር መሐመድ ከማሜ ማትስ ዩቲዩብ ለዛሬ እዚህ ላይ ይበቃል ቆንጆ ጥያቄዎች እንደሆኑ እርግጠኛ ነኝ እንደተሳሳችሁ ሰብስክራይብ ሳታደርጉ ያያችሁ ሰብስክራይብ አድርጉ በሌላ ፕሮግራም መጣለሁ አስተያየት ላይ ማስቀመጥ ትችላላችሁ ቻው